ሰላምና ጸጋ ይብዛላችሁ። በጣም ማከብራችሁ፣ በጣም መወዳችሁ፣ በእርግጠኝነት በጣም ብዙ ሊቃውንት የሆናችሁ በእግዚአብሔር ቃል በደንብ የምትበልጡኝ ወንድሞችም እህቶችም ትኖራላችሁ። ግን አንድ ምንድን ነው፣ ለምሳሌ አንድ ሰው በዚህ ርዕስ ላይ ተዘጋጅተ አገልግለን ሲባል ያ ሰው ተዘጋጅቶ ስለሚጠብቅ ብቻ የተሻለ መስሎ ሊታየን ይችላል እንጂ ሁላችን እግዚአብሔር ካስተማረን እውነት ነው እየቀዳን የምናገለግለው። የእግዚአብሔር ቃል ተቀድቶ የሚያልቅ አይደለም። ከምናውቃቸው ውቅያኖሶች ሁሉ የላቀ ነው፣ የጠለቀም ነው። ውቅያኖሶቹ በሰው አንደበት ተለክተዋል፣ ተነግረዋል። በሰው ስርዓት፣ በሰው አእምሮ ተወስነዋል። ጥልቀታቸው የህንድ ውቅያኖስም እንበል፣ ሰላማዊ ውቅያኖስም ይሁን የትኛውም ውቅያኖስ፣ የትኛውም ተራራ ከፍታው ተለክተዋል። ውቅያኖሶቹ ደግሞ ጥልቀታቸው ታውቋል። ጥልቀታቸው ታውቋል። ምክንያቱ ይሄ ተራራም ቢሆን ውቅያኖስ ቢሆን ከአእምሮ በላይ አይደለም ማለት ነው። ከሰው አእምሮ በላይ አይደለም። ሊለካ የማይችል ሊወሰን ሊገደብ የማይችል ግን የእግዚአብሔር ማንነት ነው። የእግዚአብሔር ምንነትና የእግዚአብሔር ማንነት ክብር ለስሙ ይሁን። የእግዚአብሔር ቃልም ቢሆን እንዲሁ በሰው አእምሮ ተወስኖ ሰዎች በቃ ሊቅ ነኝ፣ አውቄዋለሁ፣ በልቼዋለሁ፣ በቃ ከዚህ በላይ ምንም ከማውቀው በላይ የለም ተብሎ ሊደመደም የሚቻልበት አይደለም። ቃሉም ጥልቅ ነው በጣም እግዚአብሔር ይመስገን። ስለዚህ ከዚህ ጥልቅ ከሆነው ከውቅያኖስ ይልቅ ከጠለቀው የቃሉ እውነት የእግዚአብሔርን ምንነትና ማንነትን እናጠናለን። እግዚአብሔር ይመስገን። ስለ እግዚአብሔር ምን ማለት ነው? ስለ እግዚአብሔር እናጠናለን፣ እንማራለን ማለት ነው። ያም ደግሞ ስለ ሥላሴ፣ ስለ ሥላሴነቱ ክብር ለስሙ ይሁን። እግዚአብሔር አይጠናም፣ እግዚአብሔር አይጠናም፣ አይመረመርም። በነገር ሁሉ ልሁቅ ነው። በየትኛውም መንገድ ቢሆን ከሰው አእምሮ በላይ ስለሆነ አይጠናም። ስለ እርሱ ግን እናውቅ ዘንድ ቃሉን አጽፎልናል፣ ቃሉ ተጽፎልናል። ስሙ ብሩክ ይሁን። ስለዚህ በመጽሐፍ ቅዱስ ባለፈው ሳምንት የጀመርነው ነገር አለ። ትምህርተ ሥላሴ። አንዳንድ ሰዎች ምስጢረ ሥላሴ ይሉታል። ሌሎች ደግሞ አይ ምስጢረ ሥላሴ ሳይሆን ትምህርተ ሥላሴ ቢባል የተሻለ ነው። ምክንያቱ ምስጢሩ ተገልጿል። ሥላሴነቱ በወልድ መገለጥ፣ በወልድ ሰው መሆን ስለታወቀ ምስጢር የሚለው ነገር ምናልባት ቢያንስ በብሉይ ኪዳን ዘመን ምስጢረ ሥላሴ ቢባል ብዙ ከእውነት ላንርቅ እንችላለን። አዲስ ኪዳን ላይ ግን ተገልጧል። ከሦስቱ አካላት አንዱ ተገልጧል። ሌላኛው መንፈስ ቅዱስ ደግሞ በስራ እሱ ደግሞ በስራ ተገልጧል። ያልታየ፣ ያልተጨበጠ፣ ያልተዳሰሰ ምንም ነገር እንዲህና እንዲያ ተብሎ በግሉ በባህሪው ያልታወቀ ቢኖር አብ ነው። ክብር ለስሙ ይሁን። ስለዚህ እግዚአብሔር ስንል በእኛ እግዚአብሔር የሚል ቃል መጽሐፍ ቅዱስ ውስጥ ስናገኝ እግዚአብሔሮች የሚል ግን አናገኝም። ትምህርተ ሥላሴን ስናጠና እግዚአብሔሮች የሚል የለም። እግዚአብሔር የሚል አለ፣ እግዚአብሔሮች ግን አይልም። በሌላው በዋናው የጥንት ቋንቋው ወይም ደግሞ በመጽሐፉ በዋናው መጽሐፉ በተጻፈበት የእግዚአብሔር ቃል በተጻፈበት ጥንተ ቃሉ ግን ኤሎሂም የሚል እናገኛለን። ኤሎሂም ኤል እና ከዛም ደግሞ አዶናይ ኤልሻዳይ እያለ ባህሪውን የገለጸባቸው መንገዶች አሉ። ነገር ግን ከመፍጠር ስራው ጋር ተያይዞ ኤሎሂም ብሎ ነው የሚጀምረው። ዘፍጥረት 1:1 ላይ ይሄ በረሺት ማለት ይሄ በመጀመሪያ በሚለው ላይ ኤሎሂም ብሎ ይሄዳል።
ምናልባት ሰላምዬም በደንብ በጥልቀት ታውቋለች ብዬ አስባለሁ። ከዕብራዊት ትበልጣለች አትበልጥም እሱ አይደለም። ምናልባት ስታገለግል ስላየኋት ስትጸልይም በዚያ ስለሆነ ብዬ ነው። በቋንቋው በደንብ ታግዘናለች፣ ትረዳናለች። እግዚአብሔር ይመስገን። ለእስራኤላውያኑ ለነሱ ምን ነበር የሚገባቸው? እንዴት ነው የሚገባቸው ብለን ሰላምን በኋላ እንጠይቃታለን። ምን ብለን ነው የምንጠይቃት? ዘፍጥረት 1 ላይ ዘፍጥረት 1 ቁጥር 1 ጀምሮ ኤሎሂም የሚል ቃል አለ። ብዙ ጊዜ ኤሎሂም የሚሉ ቃላቶች ብዙ ይኖራሉ። እነዚያን እንዴት ይረዱታል? አንቺስ የክርስትናውን ትተሽ እንደ ክርስቲያን ሳይሆን እንደ አንድ አይሁዳዊት ሴት እንዴት ታይዋለሽ? አይሁዳዊት ብትሆኚ እንዴት ታይዋለሽ? ኤሎሂም የሚለው ከአንድ በላይ የመሆኑ ያህል ስለሆነ፣ ስለዚህ እንዴት ነው እንደ አንቱታ እንደ ከበሬታ አድርገው እርሶ እንደምንለ አንድ ሰው እና እርሳቸው ናቸው ይህን ያደረጉ ይባላል። ለአንድ ሰው ትልቅ ስለሆነ የአክብሮት ያህል እርሳቸው መጥተዋል፣ እርሳቸው ይናገሩ፣ እርሳቸው ይበሉ ምናምን ነገር እርሶ ይበሉ የሚባል ነገር አለና ከእንደዚህ አይነት ያያያዙበት መንገድ አለ ወይስ የለም? እንዴትስ ይረዱታል የሚለው መጨረሻ ላይ በደንብ በዚህ ነገር ላይ አስቢበት ሰላምዬ። ኤሎሂም የሚሉ በጣም በርካታ ቃላቶች ስላሉ እነዚያን አይሁዳውያኑ እንዴት ይገባቸዋል? እኛ ለምሳሌ ባለፈውም እንደተነጋገርነው ከአንድ በላይ የሆነ ነገር እግዚአብሔርም እንፍጠር አለ ሲል በዚያ ዕብራይስጡ ጋር ያለው ነገር እንዴት ነው የሚረዱት? እነሱ እንዴት ተረዱት የሚለው ሁሉ ጭምር ይህን ነው ልናየው የምንችለው። በጣም የጠለቀ ነገር እግዚአብሔር ይረዳናል። ጥሩ እውቀት፣ ጥሩ ጥበብም ማስተዋልም እግዚአብሔር ይሰጣናል። እግዚአብሔር ይመስገን። ስለዚህ ከዚያ ነው የምንረዳውና ከባለፈው ትንሽ ነገር ልጀምር እንደ ኢንትሮዳክሽን። አንደኛ ስላሴ የሚል ቃል የለም። አዲስ ኪዳን ላይ ስላሴ የሚል ቃል አናገኝም። ቃል በቃል ስላሴ የሚል የለም። ስላሴነት ግን በስፋት አለ። ሶስትነት በስፋት አለ። ስላሴ ማለት ቃሉ ሶስትነት ማለት ስለሆነ 100% አለ ማለት እንችላለን። ስላሴ የሚል አለ ማለት እንችላለን። ዝም ብለው ወርዱ ሳይሆን ስላሴ ሶስትነት ማለት ነው። ክብር ለእግዚአብሔር ይሁን። ስላሴ ስንል ሶስትነት ማለት ስለሆነ እንዴት በሚል ባለፈው ላይ ተነጋግረናል። እንግዲህ ይሄ ገቢር ተገብሮ የሚባል ወይም ደግሞ የዘርፉ ባለቤት ዘርፍ ደፊ እንዲህ እያልን አንሄድም። ግን ዝም የቀለል አድርጌ ለእናንተ እንዲመቻችሁ ባለፈው ሳምንት ላይ ከጀመርነው ዘፍጥረት 1 ቁጥር 26 ላይ እንደዚህ ይላል። እግዚአብሔርም አለ። ሁል ጊዜ አለ በሚልበት ነገር ላይ አለ ነው፣ በአንድ ነው፣ ነጠላ ቁጥር ነው የሚጠቀመው። ሰውን በመልካችን እንደ ምሳሌአችን ምን እንፍጠር የሚለው ደግሞ እንደዚሁ በብዙ ነው የሚጠቀመው። ልብ በሉ፣ በብዙ ነው የሚጠቀመው። እንፍጠር የሚለው ከአንድ ቁጥር በላይ ሆኖ ነው የምናየው። ከዛስ አደረገ፣ ሰራ፣ ፈጠረ ምናምን የሚል ግን በአንድ ነው የሚጠቀመው። ድርጊቱ የተፈጸመበት የድርጊቱ ባለቤት እርሱ ራሱ እኛ እያለ ቢሆንም፣ ስለዚህ ዘፍጥረት 1:26 ላይ ሰውን በመልካችን እንደ ምሳሌያችን ምን እንበላለ? እንፍጠር። ከዛ ቁጥር 27 ላይ ምን ይላል? ቁጥር 27 ፈጠረው፣ ፈጠራቸው የሚል 3 ቃል ታገኛላችሁ በቁጥር 27 ብቻ። ምን የሚል? እግዚአብሔርም ሰውን በመልኩ ምን አለ? ፈጠረ። ከዛስ በእግዚአብሔር መልክ ይልና ፈጠረው፣ ወንድና ሴት አድርጎ ፈጠራቸው። ፈጠሩ የሚል የለም። ፈጠሩ የሚል ቃል አናገኝም። ይሄ ባለፈው ሳምንት እንደ መግቢያ አድርጌ
የተጠቀምኩበትና የተማርነውም ነው። ሌላው ዘፍጥረት ምዕራፍ 2 ቁጥር 18 ደግሞ እንደዚህ ይላል፣ እግዚአብሔር አምላክም አለ ሰው ብቻውን ይሆን ዘንድ መልካም አይደለም፣ የሚመቸውን ረዳት እንፍጠርለት። አያችሁ፣ እንፍጠር ነው እዚህ ጋር። እንፍጠር፣ ልፍጠር አይልም። ልፍጠር አላለም። ምን አለ? እንፍጠርለት። ቁጥር 26 ላይ ምን አንብበናል? እንፍጠር ምዕራፍ 1 26 እንፍጠር የሚል ስናገኝ እዚሁ ደግሞ እንፍጠርለት፣ የሚመቸው ረዳት ምን እንበል? እንፍጠርለት አለ። እግዚአብሔር ይመስገን። ከዚያስ ፈጠረ የሚል ዘፍጥረት 1 27 ላይ ፈጠረ፣ ፈጠረው፣ ፈጠራቸው የሚል እንዳገኘነው ሁሉ ለዚህስ እንፍጠርለት፣ ረዳት እንፍጠርለት ካለ በኋላስ ቁጥር 22 ላይ እግዚአብሔር አምላክም ከአዳም የወሰዳትን አጥንት ሴት አድርጎ ሰራት አለ። ሰሯት አላለም። ሴት አድርጎ ሰራት፣ ፈጠራት እንደማለት፣ ፈጠሩ እንደማለት ነው። ፈጠሩ ስለማይል እግዚአብሔር ይመስገን። ሌላው ዘፍጥረት ምዕራፍ 3 ቁጥር 22 ላይ ደግሞ አንድ ነገር አግኝተናል። ምን የሚል? እግዚአብሔር አምላክም አለ አዳም ኮነ ከመ አሐዱ እምኔነ፣ እነሆ አዳም መልካምንና ክፉን ለማወቅ ከእኛ እንደ አንዱ ሆነ። እንደ አንዱ ሆነ አለ። አያችሁ ድርጊቱ፣ እንደ አንዱ ሆነ። አሁንም እጁን እንዳይዘረጋ ደግሞም ከሕይወት ዛፍ ወስዶ እንዳይበላ ለዘለዓለምም ሕያው ሆኖ እንዳይኖር፣ ስለዚህ እግዚአብሔር አምላክ ከኤደን ገነት አስወጣው። ዝቅ ብሎ ቁጥር 24ም አስወጣም፣ አዳምንም አስወጣው ይላል። እዚህ ጋር ደግሞ ከኤድን ገነት አስወጣው። አስወጡ አይልም። አያችሁ፣ ፈጠሩ አይልም፣ ሰሩ አይልም፣ አደረጉ አይልም። ሰማያትን ፈጠረ፣ እንዲህ አደረገ እያለ ነው የሚሄደው በባለቤትነቱ በሚገለጥበት ስፍራ ሁሉ። ይሄ በጣም ማስተዋል አለብን። ይሄ በደንብ አስተውሉት እሺ። ዘፍጥረት በደንብ ነው ማስተዋል ያለብን። ሌላው እነዚህን ነው ባለፈው ሳምንት ያየናቸው። ዛሬ ከምን እንጀምራለን? ከዘፍጥረት ምዕራፍ 11 ቁጥር 7 ላይ ከዚሁ እንጀምራለን። እግዚአብሔር በረዳን መጠን በጣም አጠር ያለ ጊዜ ማለት ነው። እግዚአብሔር ይመስገን። ምን አይተን ነበረ ባለፈው ሳምንት? እግዚአብሔር አለ ብለን ከዛ እንፍጠር፣ እናስወጣው እንዲህ እያለ ሲሄድ ከአንድ በላይ መሆኑን እንጂ 3 አካላት እንዳሉ አያሳየንም። የት ነው ታዲያ 3 ስለመሆኑ የምናገኘው ስንል እንዲህ እየተማርን ስንሄድ እንቀጥላለን። ትምህርታችን ብሉይ ኪዳን ላይ ነው ያለው። ከብሉይ ኪዳን ነው የጀመርነው። ስለዚህ በዚሁ በብሉይ ኪዳን ስንጀምር 3ነት የምናይበት ክፍል አለ ወይ ብለን እናየዋለን። ካለ እናገኘዋለን። 3ነት ካለ መጽሐፍ ቅዱስ ውስጥ የት? ብሉይ ኪዳን ላይ። ግን ከአንድ በላይ ስለመሆኑስ በጣም በስፋት ልክ እስከ አሁን ያየናቸው 3 ጥቅሶች ላይ ማለት ነው ከአንድ በላይ ስለመሆኑ እንጂ 3 ወይም ደግሞ 5 ወይ ደግሞ 2 ስለመሆኑ ብቻ የሚያሳይ አይደለም ማለት ነው። ስለዚህ ወደ ዘፍጥረት ምዕራፍ 11 ዛሬ ወደምንጀምረው ርዕስ ስንመጣ ዘፍጥረት 1 ቁጥር 7 ላይ ኑ እንውረድ ይላል። ስንት ናቸው? ስንት ሆነን ኑ እንውረድ፣ ኑ እንሂድ፣ እንብላ፣ እንጠጣ ማለት እንችላለን። 10 ሆነን እንደዚያ ማለት እንደምንችል ሁኑ 2 ሆነን ማድረግ እንችላለን። ምናልባት ከ2 በላይ ነው። ይሄ ኑ የሚለው ከ2 በላይ ነው። እስከ አሁን የነበሩ ከአንድ በላይ ናቸው ያየናቸው። ከአንድ በላይ የቁጥሩ ከአንድ በላይ መሆኑ፣ እዚህ ላይ ግን ከ2 በላይ ነው። ኑ
ና ነው የሚባለው። አንድ አጠገቤ ያለ ሰው ካለ ና እንሂድ፣ ና እንዲህ እናድርግ ነው ማለት የሚቻለው። እዚህ ላይ ግን ኑ የሚል ቃል በመጠቀሙ እግዚአብሔር ማንነት ከአንድ በላይ ያሉ አካላት እንዳሉት እናያለን ማለት ነው። ከአንድ በላይ የሆኑ ከሁለት በላይ የሆኑ አካላት ኑ የሚለው ከሁለት በላይ መሆኑን ያሳየናል። ኑ ምን እንበል? እንውረድ። እንደዛው ነው። እንውረድ ለሁለትም ይቻላል። እንውረድ እንሂድ ማለት ይቻላል። ኑ የሚለው ቃል ግን ከሁለት በላይ መሆኑን ያሳያል። ከዛስ አንዱ የአንዱን ነገር እንዳይሰማው ቋንቋቸውን በዚያ እንደባልቀው ከአንድ በላይ ነው። እንደባልቀው እግዚአብሔርም ከዚያ በምድር ሁሉ ላይ በተናቸው። እንደባልቀው አለ እዚህ በተናቸው፣ ፈጠራቸው። አያችሁ፣ ፈጠረ፣ አደረገ፣ ሰራ እንደሚባለው እዚህ ደግሞ እንደባልቀው አለና እግዚአብሔርም በምድር ሁሉ ላይ በተኗቸው ሳይሆን የሚለው በተናቸው። ስለ አንድ ነው የሚያወራው። ስለዚህም ይላል ቁጥር 9 ደግሞ ስለዚህም ስሟ ባቢሎን ተባለ፣ እግዚአብሔር በዚያ የምድርን ቋንቋ ሁሉ ደባልቀዋልና። ስለ አንድ ነው። አሁንም ከላይ እንደባልቀው ከአንድ በላይ ነው። እዚህ ደባልቀዋልና አንድ ነው። ከዚያም እግዚአብሔር በምድር ሁሉ ላይ እነርሱን በትኗቸዋል ይላል። ይሄም ደግሞ እንደዚሁ ከስላሴ ስለ ስላሴ ከምንማረው ትምህርት እና ጥቅሱ አንዱ ይሄ አካል ይሆናል ማለት ነው። እግዚአብሔር ይመስገን። ከዚህ ውጭ ሌላ በዘፍጥረት መጽሐፍም በየትኛውም ነገር አናገኘውም። ከቁጥር አንጻር እንዳልኳችሁ ለእስራኤላውያን እስራኤል ሆይ ስማ፣ አምላካችን እግዚአብሔር አምላክ እግዚአብሔር አንድ ነው የሚለው። አንድ ነው። የምን አንድነት? እሱን ነው አሁን እያየነው ያለን። ስለዚህ ከዚህ በቀጥታ ወዴት መሄድ እንችላለን? በምስጢር ልናገኘው የምንችለው ዘይቤም አለ። ወደ መዝሙረ ዳዊት እንሄዳለን። መዝሙረ ዳዊት መዝሙር 33 ወይም ደግሞ በቅንፍ ከሆነ የምትጠቀሙት እናንተ 32 ላይ ከቅንፍ ውጭ ያለው ነገር ከሆነ የምትጠቀሙት ሳሂሉ ለእግዚአብሔር መልአ ምድረ የሚለው ሁል ጊዜ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ይሄ ትምህርት ለስላሴ ተደርጎ ስለሚሰጥ በየወሩ 7 ቀን በየወሩ 7ኛ ቀን ላይ ስላሴ ናቸው ተብሎ ስለሚታመን ከዚህ በመነሳት ይሄ ስብከት ይባላል። ዲያቆኑ ይህንኑ እንዲሰብከው ይደረጋል። ምን የሚል ነው? ምዕራፍ 32 ከቅንፍ ውጭ ያለውን ማለት ነው። ቁጥር 5 ላይ የእግዚአብሔር ቸርነት ምድርን ሞላች፣ በእግዚአብሔር ቃል ሰማዮች ጸኑ፣ ሰራዊታቸውን ሁሉ በአፉ እስትንፋስ የሚል ይሄ ለስላሴ ተሰጥቶ ይተረጎማል። የእግዚአብሔር ቸርነት ሲል አብን፣ በእግዚአብሔር ቃል ሲል ወልድን፣ ሰራዊታቸውን ሁሉ በአፉ እስትንፋስ ሲል ደግሞ መንፈስ ቅዱስን የሚመለከት እንደሆነ ይነገራል፣ ይታመናልም ደግሞ። ሌላው ከዚህ ቀጥለን ወዴት ነው የምንሄደው? ወደ ኢሳይያስ ምዕራፍ 6 ላይ ኢሳይያስ ምዕራፍ 6 ቁጥር 8 ላይ ኢሳይያስ 6:8 የጌታንም ድምፅ ማንን እልካለሁ ማንስ ይሄድልናል ሲል ሰማሁ ይላል ነቢዩ ኢሳይያስ። ኦዚያን በሞተበት ዓመት ለምን ኦዚያን ንጉሱ ማነው? ኢሳይያስ ንጉሱ ኦዚያንን ይፈራው ነበረ። ስለ እግዚአብሔርም አይናገርም ነበረ። ከዚህ የተነሳ አይገስጸውም ነበረ። መቅደስ ውስጥ ገብቶ ቢያጥን እንኳ አይገስጸውም ነበረ እና ሲሞት ግን እግዚአብሔር ራሱን ገለጠለት። ለማን? ለእርሱ። ምን እያለው ነው? ይኸው የምትፈራው ኦዚያን ሞተ፣ እኔ ግን አለሁ፣ ሞት የሌለብኝ ህልፈት የሌለብኝ ነው። እንግዲህ ክብር ለስሙ ይሁን። እውነት ነው።
ምንፈራቸው ሁሉ ነገ ሊሞቱ ይችላሉ። ነገ ልናጣቸው እንችላለን። እግዚአብሔር ግን እግዚአብሔር ነው። እግዚአብሔር ግን ለዘለዓለም የሚኖር ሕያው አምላክ ነውና፣ ስለዚህ ለኢሳይያስ እምአሞም ሞተ ዖዝያን ንጉሥ ርኢክዎ ለእግዚአብሔር አለ። እግዚአብሔርን በረጅምና ከፍ ባለ ዙፋን ላይ ተቀምጦ አየሁት አለ። አየኋቸው አላለም። እግዚአብሔሮችንም አላለም። ነገር ግን ወረድ ብሎ ከታች ግን ለእያንዳንዱ ደግሞ እዚያው ላይ የልብሱም ዘርፍ መቅደሱን ሞልቶት ነበር። ሱራፌልም ከእርሱ በላይ ቆመው ነበር። ለእያንዳንዱም 6 ክንፍ ነበረው። በ2 ክንፍ ፊቱን ይሸፍን ነበር፣ በ2 ክንድ እግሮቹን ይሸፍን ነበር፣ በ2 ክንፍ ይበር ነበር። አንዱም ለአንዱ ቅዱስ 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 የሰራዊት ጌታ እግዚአብሔር 3 ጊዜ ነው ቅዱስ 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 ያለው። መጽሐፍ ቅዱስ ውስጥም ቅዱስ የሚል ቃል ስታገኙ ብዙ ጊዜ ቅዱስ ብሎ አንድ ጊዜ ካልሆነ በቀር 2 ጊዜ ቅዱስ አናገኝም፣ ወይም 4 ጊዜ ቅዱስ የሚል ቃል አናገኝም። የምናገኘው አንድ ቅዱስ ብቻ ካልሆነ ደግሞ 3 ቅዱስ 3 ጊዜ ቅዱስ 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 የሚል እናገኛለን። 3 ጊዜ። ይህም ደግሞ የእግዚአብሔርን ማንነት ያሳያል ማለት ነው። የእግዚአብሔርን ምንነት ስንል የእግዚአብሔር ምንነት በምንልበት ጊዜ ባህሪዩን ነው። መለኮታዊ ባህሪዩን ወይም ደግሞ አምላካዊነቱን ነው። ነገር ግን ማንነት ስንል ግን ከአካል ጋር ነው የሚያያዘው። ማንነት ከአካል ጋር ይያያዛል። ስለዚህ ከዚህ በመነሳት መጽሐፍ ቅዱስ ውስጥ ልብ በሉ፣ መጽሐፍ ቅዱስ ውስጥ ቅዱስ የሚል ካገኘን ቅዱስ እግዚአብሔር ሊል ይችላል፣ ቅዱስ እንደዚህ ሊል ይችላል። ካልሆነ ግን 2 ጊዜ አናገኘውም፣ 4 ጊዜም አናገኝም። የምናገኘው ስንት ነው? 3 ጊዜ። ክብር ለስሙ ይሁን። 3 ጊዜ። ለምን? እነዚህ የአካሉ ባህሪያቶች ስለሆኑ፣ እግዚአብሔር በባህሪው ቅዱስ ስለሆነ እና በአካል ለሶስቱ አካላት 3ቱም አካላት ቅዱሳን ናቸው። ቅዱስ ይባላል። ምናልባት ዮሐንስ ራእይ ምዕራፍ 4 ቁጥር 8 ላይም እንደዚሁ ቅድም ካነበብነው የኢሳይያስ 6 ጋር ተያይዞ እዚህ ላይም ደግሞ እነዚያ ማለት 4ቱ እንስሶች እያንዳንዳቸው 6 ክንፎች አሏቸው፣ በዙሪያቸውና በውስጣቸውም ዓይኖች ሞልተውባቸዋል ካለ በኋላ ቅዱስ 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 3 ጊዜ። አያችሁ፣ የነበረውና ያለው የሚመጣውም ሁሉንም የሚገዛ ጌታ አምላክ እና ምን አለ? ቅዱስ 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 3 ጊዜ። እነዚሁ ኪሩቤሎች ናቸው። ኢሳይያስ 6 ላይም ይህንኑ ሲናገሩት የሰማናቸው እና በአብዛኛው ቅዱስ ከሚለው ጋር ሲነሳ 1 ጊዜ ነው የምናገኘው፣ ወይም ደግሞ 3 ጊዜ እናገኘዋለን ማለት ነው። ይህም ራሱ የትምህርተ ሥላሴ አካል መሆኑን የትምህርተ ሥላሴ አካል ነው። ክብር ለእግዚአብሔር ይሁን፣ ክብር ለአምላካችን ይሁን። እውነት ነው። ስለዚህ ምን እናደርጋለን ማለት ነው? ማንኛውም ሰው ጥያቄ ካለው ከትምህርቱ ተነስቶ መጠየቅ ይችላል። ከትምህርቱ በመነሳት መጠየቅ ይችላል። ከትምህርቱ ውጭ ከሆነ ጊዜውን ማዝረክረክ ነው፣ ጊዜ ማባከንም ነው። እንደገና ሌላው ሰው ደግሞ ሊማርበትም አይችልም። ነገር ግን ሰዎች መማር እንዲችሉ ይሄ ትክክል አይደለም፣ ይሄ አነጋገርም እንደዚህ አነጋገር አንዳንድ ጊዜ ዳሂፀ ልሳን የሚባል አለ። ዳሂፀ ልሳን ማለት እንደዚህ አንዳንድ የቃላት ስህተት ሊኖር ይችል ይሆን። ከትምህርቱ አንጻር ግን ምንም አይነት እንከን ምንም አይነት ስህተት የለበትም ብዬ የማገለግለው ስለሆነ ከዚሁ በመነሳት ጥያቄ መጠየቅ ይቻላል ማለት ነው። እግዚአብሔር ይመስገን። ስለዚህ እንግዲህ ሥላሴ በምንልበት ጊዜ ሥላሴን ስናጠና አብ ወልድ ከስማቸውም ስንነሳ አብ
እግዚአብሔር ስንል በመጽሐፍ ቅዱስ ሶበ እቤ አነ እቤ እግዚአብሔር በምልበት ጊዜ አብ ወልድ መንፈስ